እውነት ለመናገር አምኖ ለመቀበልም በጣም ከባድ ነው። ሀይሚ እንግዲህ እግዚአብሔር ይሁንሽ፣ በጣም ይከብዳል። እግዚአብሔርን ነው የምላችሁ። እንደዚህ አይነት ነገር በጣም ከባድ ነው። በምትወዱት በምታፈቅሩት ሰው መከዳት ማለት ስሜቱ በጣም ከባድ ነው። ሀይሚ እንግዲህ ትዕግስቱን ይስጥሽ፣ ታገሺ ሁሉም ነገር። ምክንያቱም ከዚህ በፊት እንደዚህ አይነት ነገር በእናንተ ህይወት ባይሆንም በእናንተ ቤተሰብ ላይ ሀፕን አድርጓል። ያኔ አብርሽን አይታችሁ ከሆነ ዲኤንኤ ተደርጎ ልጁ ያንተ ነው ተብሎ ነበር እና እንደዚህ አይነት የፌክ ነገሮች በሀገራችን ላይ ስላሉ ይሄን ደግሞ ትንሽ ከማገናዘብ ብታስገቡት ጥሩ ነው። ነገር ግን እዚህ ጋር ወሳኙና ትልቁን ጨዋታ የሚጫወተው ራሱ ባለቤቱ የሆነው ብሩኬ ነው። እውነት ለመናገር ይሄ ነገር የእሱ እጅ ካለበት ነው ትክክል የሚሆነው ማለት ነው። ገባችሁ አይደል ወዶችዬ? እዚች ጋር እንግዲህ ከዚህ በፊት ሀይሚ ምንም ይሁን ምን እኔ ከአንተ ጎን ነኝ፣ ምንም አትፍራ፣ የፈለገ ነገር ቢፈጠር ከአንተ ጎን ነኝ፣ መቼም ቢሆን ከአንተ አልለይም እያለች እንግዲህ ቃል ስትገባለት ነበረ በተደጋጋሚ። ያም ይመስለኛል ለሱ የልቤ የሰጠውና ዛሬ እንግዲህ እዩ ልጅህን እቀፍህ፣ እስከ ዛሬ ልጅህን አንድ ቀንም እንኳን አይተህ አታውቅም ስትለው እሺ ብሎ ተቀብሏታል ልጇን። ነገር ግን የሚያስፈልገውን ነገር እያንዳንዱን ነገር ከማድረግ ምንም የሚገድበኝ የለም፣ ወደ ኋላም አልልም እያለ ቃል ሲገባላት ነበረ። ያ ነገር ደግሞ እንግዲህ ሀይሚ ላይ በጣም ትልቅ ጥያቄ ነው የሚፈጥረው። ምክንያቱም የምትወደው የምታፈቅረው ሰው 2 ዓመት እና 3 ዓመት ማለት አንድ ቤት እየኖሩ ከባድ ነው። እውነት ለመናገር ማለት የሚደብቀኝ ሚስጥር የለውም እኔም ደግሞ የምደብቀው ሚስጥር የለኝም ብላ ስታስብ እንደዚህ ዱብዳ የሆነ ነገር ሲፈጠር በጣም ያማል። በዛ ላይ ደግሞ ልጅን የመሰለ ከእሷ ጋር እያለ ሄዶ